ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ነግራችኋለን። አብራችሁን ቆዩ። በኢትዮጵያ በኩል አቋርጦ የሚመጣው አርኤስኤፍ ወይም የሱዳን ፈጥኖ ደራሽ ኃይል ጥቃት ለመመከት ዝግጁነታችንን አጠናቀናል ሲሉ የሱዳን ጦር ኃይል አስታወቁ። በዚህም ጉዳይ የዜና ትንታኔያችን በሰፊው አካተናል። ቆይታችሁ የምትሰሙት ይሆናል። ሻቢያ ጸረ ኢትዮጵያ ትርክት የሚያሰራጭበት ትምህርት ቤት እንዳለ ያውቃሉ። የኤርትራ ዋና ጠላት ትግራይ ናት ሲል ሻቢያም ሲያስተምር ነበር። በሳህል ተራሮች እስከ አድሃሎ ቤተ መንግስት የዘለቀው የሻቢያ መርዘኛ አስተምሮት ምንድን ናቸው የሚለውንም የዜና ትንታኔያችን በዚህ አካተናል። ቆይታችሁ የምትሰሙት ይሆናል። ታዋቂው አትሌት ፈይሳ ለሌሳ የሞዴል ቀነኒሳ አዱኛ ህልፈት ተከትሎ በጮኛዋ ድምፃዊ አንዷለም ጎሳ ላይ የቀረበ ያለውን ክስ ሂደት በተመለከተ ጠንካራና ትችት ማስጠንቀቂያ ያዘለ መልእክት አስተላልፏል። በዚህም ጉዳይ ዜና ትንታኔያችን አካተናል። ቆይታቸው የምትሰሙት ይሆናል። ቱርክ ዓለምን አስደመመች። ቱርክ ሰው አልባ የሰው ጦር አውሮፕላን ወይም ድሮን በሰው ሰራሽ አስተውሎት በማብረር ዓለምን አስደምማለች። የዚህም የፈጠራ ቴክኖሎጂዋ እስከ መቼ የሚለውንም የዜና ትንታኔያችን አካተናል። ቆይታችሁ የምትሰሙት ይሆናል። የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ የውጭ ምንዛሬ ዋጋ ምክንያት ያልሆኑ ጭማሪ እና አለመረጋጋት ተፈጥሮ አይደለም፣ ይህ የጠላት ስራ ውጤት ነው፣ የጠላት እጅ በእነዚህ ችግሮች ውስጥ ተሳትፏል ሲሉ ገልጸዋል። በኢራን ከፍተኛ የሆነ የህዝብ ተቃውሞ ቀጥሏል። በዚህም ጉዳይ ዜና ትንታኔያችን አካተናል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያችን የዜና ትንታኔያችን ስናልፍ ሻቢያ ጸረ ኢትዮጵያ ትርክት የሚያሰራጭበት ትምህርት ቤት እንዳለ ያውቃሉ። ይህም የሆነው ከሳህል ተራሮች እስከ አድሃሎ ቤተ መንግስት የዘለቀው የሻቢያ መርዘኛ አስተምሮት ህዝባዊ ግንባር ሐርነት ኤርትራ ያለ እርሜ ልዩነት ስለ ኤርትራ ነጻነት ሲያስተምር ኤርትራ በኢትዮጵያ ቅኝ ግዛት ስር ሆና ብዙ ጉዳይ እንዳስተናገደች በኤርትራ ህዝብም በኢትዮጵያ አበባሽ ቅኝት ገዢ ብዙ ጉዳት እንደደረሰባት ይገልጻል። ለዚህም እንደ ዋቢ አድርጎ የሚያስተምርበት ኤርትራ ሶስት ጠላቶች አሏት ይላል። እነሱም አንደኛ መሳፍንቶች፣ ሁለተኛ የምዕራብ ኢምፔሪያሊዝም፣ ሶስተኛ ኢትዮጵያ ናቸው ብሎ ያስተምራል። ስለ ኢትዮጵያ ጠላትነት ሲያስተምርም ኤርትራ የጨመረ ካርታ በስፋት ይጠቀማል። በኤርትራ ካርታ ላይ ጭንቅላት የሚለው ቃል ወይም ስምም ይጻፍበታል። በትግራይ ካርታ ደግሞ ልብ የሚለው ቃል ይጻፍበታል። የቀረው ኢትዮጵያ ካርታ ስም ሳይጻፍበት ቀርተዋል። በኤርትራ ካርታ ላይ ጭንቅላት ተብሎ የተጻፈበት ምክንያት ሲተነተን የአካባቢው አውራ ኤርትራ ናት፣ ነጻ መውጣት አለባት፣ ሌላም አይመጥናትም ብሎ ያስተምራል። በትግራይ ካርታ ልብ የሚለው ስያሜ ለምን እንደሚሰጡት ፖለቲካ ትርጉሙ ተንትነው ሲያስተምሩ ትግራይ በኤርትራና በሌላው ስም ሳይሰጡት በኢትዮጵያ መካከል የተፈጠረች አደገኛ ቀጠና ናት ብሎ ያስተምራል። በሌላው ስም ሳይሰጡም የቀረውን የኢትዮጵያ አካል ምንም የማይመጥናቸው የልብ ድርሻ እንደተጫወቱ የምትኖር ኢትዮጵያ ተብላ እንዲኖር የምታደርገው ትግራይ ናት። ትግራይ ከሌሎች እሱ ጋር ዋጋ የላቸውም። ለኤርትራ ነጻነትም ዋናው ጠንክና ጠላት ትግራይ ናት ይላል። ይህንም በተለይ በሳህል ተራሮች ከነሱ ጋር የነበሩት በደንብ ይገልጹታል። ቀይ እምባ በሚባል በበረሃ የሚወለዷቸው ህጻናት ነበሯቸው። ለነዚህ የሚሆን ትምህርት ቤት ነበሯቸው። በትምህርት ቤት ውስጥ ለህጻናት ፖለቲካ አስተምሮት በስፋት ይሰጡ እንደነበር ብዙ ተንታኞች ይናገራሉ። በኢትዮጵያ በኩል አቋርጦ የሚመጣ የአርኤስኤፍ ጥቃት ለመከላከል ዝግጅት አጠናቋል ሲል የሱዳን ጦር ኃይል አስታወቀ። አንድ ከፍተኛ ጦር መኮንን ለሱዳን ትሪቢዩን ጋዜጣ በሰጠው መግለጫ ተቀናቃኝ ፈጥኖ ደራሽ ኃይል አርኤስኤፍ ከኢትዮጵያ ተነስቶ ጥቃት ለመፈጸም ዝግጅት እያደረገ መሆኑን ገልጸዋል። ይህ ጥቃትም መነሻ ከኢትዮጵያ ድንበር አድርጎ በቡል ናይል ግዛት ውስጥ የሚገኙት ኩምሪክና ጌሳን ከተሞች ላይ የሚደረጋ ስለመሆኑ መረጃ የደረሳቸው መሆኑ የጠቀሱት መኮንኖቹ ለዚህ ጥቃት በቂ ዝግጅት ማድረግ አስታውቀዋል። እንደ ዘገባው ከሆነ በደቡብ ምስራቅ ሱዳን የሚገኙ ብሉ ናይል ግዛት ውስጥ ይንቀሳቀስ ከነበሩ አርኤስኤፍ አጋሮች ታጣቂዎች ባለፈው ሐምሌ ወር በመንግስት ከፍተኛ ጥቃት ተፈጽሞባቸው አካባቢው ለቀው ለመሄድ ተገደው ነበር። ለዚህም ታጣቂዎችን በአቅራቢያቸው ወደሚገኙ በኢትዮጵያና ደቡብ ሱዳን ውስጥ በመግባት ራሳቸውን ሲያደራጁ መቆየታቸው የጦር መኮንን አስረድተዋል። በኢትዮጵያ ውስጥ የተደራጁት እነዚህ ታጣቂ የሚቀጥሉት ሳምንታት የመልሶ ማጥቃት እርምጃ በመውሰድ በዝግጅት ላይ እንደሚገኙ ገልጸው መኮንኑ ለጋዜጣ በሰጡት ማብራሪያ አርኤስኤፍ እና አጋሮቹ በኢትዮጵያ ውስጥ በቤሻንጉል ጉሙዝ ክልል በአራት ቦታ ማሰልጠኛ ካምፕ የተፈቀደላቸው መሆኑን አስታውቀዋል። ቤሻንጉል ጉሙዝ ክልል ከሱዳን ከብሉ ናይል ግዛት ጋር በድንበር እንደሚዋሰን የጠቀሱት መኮንኑ የተፈቀደላቸው ማሰልጠኛ ካምፕ ውስጥ የሚገኙት አርኤስኤፍ እና የጆሴፍ ቱካ አጃ የኢቦድ አቡ ሾታል ታጣቂዎች ኢትዮጵያና የደቡብ ሱዳን ትጥቅ ወታደራዊ መሆኑን አስረድተዋል። እነዚህ የጠቀሷቸው ታጣቂ ከፍተኛ አመራሮች በቤሻንጉል ጉሙዝ ክልል ዋና ከተማ አሶሳ ውስጥ እንደሚገኙ ከመረጃ
ምንጮች ማረጋገጣቸውን ገልጸዋል። መኮንኑም ጨምሮ የመረጃ ምንጮች በቅርቡ ለነዚህ ታጣቂ የሚሆን ከፍተኛ መጠን ያለው የጦር መሳሪያ ከዩናይትድ አረብ ኤምሬት ተጭነው ቤኒሻንጉል ጉሙዝ ውስጥ የሚገኝ አየር ማረፊያ መራገፋቸውን ለማወቅ መቻላቸውን ጠቅሰው ይህ በቅርበት በጉምሩክና ጌሳና ከተሞች የሚደረገውን ጥቃት የሚደረገው ዝግጅት አካል መሆኑ አስታውቀዋል። ይህ በእንዲህ እንዳለ ከጥቂት ሳምንታት በፊት ለነዚህ ጋር የሚመሳሰል መረጃ አልጀዚራ ቴሌቪዥን ማሰራጨቱ ይታወሳል። ይህ ዘገባ ተከትሎ አንድ ከፍተኛ የኢትዮጵያ ባለስልጣን አልጀዚራ በሰጡት መግለጫ በአሶሳ አርኤስኤ ማሰልጠኛ ካምፕ ተፈቅዶለት የሚባለው መሰረተ ቢስ ነው ብለውታል። እንዲህ አይነት ሐሰተኛ መረጃ የሚሰራጭበት በሁለት ሀገራት መካከል ግጭት ለማስነሳት ታስቦ መሆኑን ማስታወቃቸው አይዘነጋም። የጠላትን አፍ ያዘጋ ዲፕሎማሲ ድልም ያስፈልጋል። ኢትዮጵያ የዲፕሎማሲ ውርቀት ነው ግብጽ ከጅቡቲ እንዲሁም ከኤርትራ ጋር የወደብ ግንባታ ስምምነት እንድታደርግ ያደረጉት ያሉት አዛኝ መስላይ ቅቤ አንጓች ጽንፈኛ አሁን ምን ይባል ይሆን? እስራኤል ለሶማሌላንድ የሰጠችው እውቅና መካከል የማይቻል ትራምፕ ራሳቸውን ይፋ አድርገዋል። በዚህም ተከበበች ስትባል የቆየች ኢትዮጵያ ከሶማሌላንድ ጋር ያላት የወደብ ውል ያለምንም ጣልቃ ገብነት ማስፈጸም የምትችልበት ቀላል መንገድ ተከፍቷል። ይህም አሜሪካ በወደብ ጉዳይ ከኢትዮጵያ ጎን መቆሟን በቃል ስትገልጽ የከረመች የተሰጠው ጠንካራ ዲፕሎማሲ ስራ ውጤት ነው። ኢትዮጵያ በአንድ በኩል ከግብጽና መሰል ኃይሎች የሚሰነዘርባት ሐሰተኛ ፕሮፓጋንዳ እያከሸፈች፣ በሌላ በኩል ደግሞ ከዓለም አቀፋዊ ማህበረሰብ ጋር ያላትን ወዳጅነት በማጠናከር የባህር በር ባልተቤት እውን ማድረግ ተቀርባለች። ጆርዳን፣ ሳውዲ አረቢያ፣ ኳታር፣ ጅቡቲ፣ ኩዌትና ኢራን፣ ኢራቅ እንዲሁም ናይጄሪያና ፓኪስታን ጨምሮ በርካታ ሀገራት በጋራ ባወጡ መግለጫ እስራኤል ለሶማሌላንድ እውቅና መስጠቷን በጽኑ ተቃውመዋል። ጥምር መንግስት የተባበሩት መንግስታት ቻርተር እንዲሁም ዓለም አቀፍ ሕግን አጣቅሶ የሀገር ሉዓላዊነትና የግዛት አንድነት የመጠበቅ አለበት በማለት ውሳኔው የእስራኤል ተስፋፊነት የሚያሳይ ነው ሲሉ ወቅሰዋል። ታዋቂው አትሌት ፈይሳ ሌሊሳ ሞዴል ቀኒና አዱኛ ህልፈት ተከትሎ በጮኛው ድምፃዊ አንዱዓለም ጎሳ ላይ እየቀረበ ያለውን ክስ ሂደት በተመለከተ ጠንካራ ትችትና ማስጠንቀቂያ አዘል መልእክት አስተላልፈዋል። አትሌት በማህበራዊ ትስስር ገጹ ባሰፈረው ጽሁፍ የአንዱዓለም እጮኛ የነበረችው ሞዴል ቀኒና ቤተሰቦች የወከለው ሊቢያን አዱኛ ባሰራጨ ቪዲዮ ለአባ ገዳዎች ጉዳዩን ሲያስረዳ የተጠቀመበት ቋንቋ መወገድ አጥብቆ ተችቷል። ፈይሳ ሌሊሳ መልእክቱም አንዱዓለም በአፋን ኦሮሞ እውነቱን ተናግሮ የራሱንና እጮኛውን እውነት ነግሮናል። አንተ ወንድምየው ግን አባገዳዎች ፊት ቀርበ በእነርሱ ለማደናገር በሚመስል መልኩ በማይገባ የፍ ቋንቋ ባር ቋንቋ አማርኛ ለማለት ሲሆን መናገር ተገቢ አይደለም ሲል ኮንነዋል። አትሌቱ አክሎ ጉዳዩን ወደ ሽምግልና አባገዳዎች ከሄደ የኦሮሞ ባህል መጠበቅ መልኩ በኩሽ ቋንቋ መነጋገር ሲገባ ሆን ተብሎ በሌላ ቋንቋ መነገር እውነት ለመደበቅ እየተደረገ ያለ ሴራ ነው ሲል ቆጥሮታል። በጉዳዩ ላይ ቀጥተኛ ምክሩን የለገሰው አትሌት ፈይሳ በኦሮሞ ባህል ደም የሚመልስ ወይም የሚከፍልም ያጣ ህዝብ አይደለም በማለት አንዱዓለም እጮኛውን ገድሎ ከሆነ በኦሮምኛ የጉማ የደም ካሳ ስርዓት መሰረት እንዲዳኝ፣ ነገር ግን ካልገደለ በግድያ ራሱ ወንጀል አድርጎ እጁን እንዳይሰጥ መክሯል። አንዱዓለም እውነቱን ተናግሮ ገድሎ ከሆነ በባህሉ መሰረት ጉማ ከፈለ፣ ካልገደለ እጅ ንጹህ ከሆነ ግን እምቢበል፣ በግድ ወደ ጉማ ስርዓት ራስን አታስገባ ሲል አትሌት አንዱዓለም መልእክቱ አስተላልፏል። ክስ የሚያቀርቡ አካላትም ቢሆን አንዱዓለም ስለመግደሉ በእርግጠኝነት የምታውቁና ያዛችሁ ማስረጃ ካለ አምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉ፣ ጎጃም ሄዳችሁ ማውራት ትችላላችሁ ሲል በቁጣ ገልጿል። በመጨረሻም አትሌቱ የህብረተሰቡን አቋም በተመለከተ ሲናገር አንዱዓለም በህይወት ባይኖር ኖሮ ስለ ሟች ጮኛ ቀኒና ያልሆነው ሁሉ ተቀባጥሩ ነበር። እናንተ እንደ ነፍስ ናችሁ፣ ነፍስ ወደ ፈለገው እንደሚነፍስ ሁሉ እናንተ ማቋማቸው አይታወቅም ሲል ትችቱን ሰንዝሯል። ቱርክ ዓለምን አስደምማለች። ቱርክ ሰው አልባ አውሮፕላኖች በሰው ሰራሽ አስተውሎት በማብረር ዓለምን አስደምማለች። ቱርክ ሙሉ በሙሉ በራሳቸው የሚንቀሳቀሱ ሰው አልባ አውሮፕላን የጦር አውሮፕላኖች በቅርቡ ርቀት አንድነት በማብረር ዓለም የመጀመሪያው ታሪካዊ ስኬት ማስመዝገቧን ባይራክተር ኩባንያ አስታውቀዋል። ኬልዜማን የተሰኘው ሁለት የጀት ሞተር የታጠቀ ሰው አልባ አውሮፕላኖች የታህሳስ 28 ሙከራ ያከናወነው ያለምንም የሰው ልጅ ቁጥጥርና ቀጥተኛ ትዕዛዝ መሆኑን ገልጸዋል። ይህ ስኬት አውሮፕላኖች በራሳቸው ላይ የተገጠመ ሰው ሰራሽ አስተውሎት ቴክኖሎጂ፣ ሴንሰሮችና እርስ በርስ የመረጃ ልውውጥ በመጠቀም የተከወነ ነው። ደረፓ አቆጣጠር በ2022 ለመጀመሪያ ጊዜ ለዓለም የታወቀው ኬልዜማ በራዳር የመታየት እድሉ ዝቅተኛ እንደሆን ተደርጎ የተገነባ ከመሆኑም ባለፈ ከፍተኛ ፍጥነት ባላቸው በሰው ከሚመሩ የጦር አውሮፕላኖች አብሮ የሚሰራ ተልእኮ ተዘጋጀ ነው። በተጨማሪም እንደ ቲሲጂ አናዶል ካሉ የባህር ላይ መርከቦች ተነስተው ስምሪት የመውሰድ ብቃት አላቸው። ባይራክተር ኩባንያ እንዳስታወቀው ይህ ስኬት ወደፊቱ በመቶዎች የሚቆጠሩ አውሮፕላኖች አንድነት በማቀናጀት የሚከወን አየር ላይ ውጊያ አዲስ በር ከፋች ነው። ኩባንያው እጅግ ዘመናዊ የሆኑ እነዚህ አውሮፕላኖች በብዛት ማምረት የዘንድሮ 2026 የፈረንጆቹ ዓመት እንደሚጀምርም እቅዱን ይፋ አድርጓል።
የኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒ የውጭ ምንዛሪ ዋጋ ምክንያት ያልሆኑ ጭማሬ አለመረጋጋት ተፈጥሮ አይደለም፣ ይህ የጠላት ስራ ውጤት ነው። የጠላት እጅ በእነዚህ ችግር ውስጥ ተሳትፏል አሉ። መቆምም አለበት። ፕሬዝዳንቱና መንግስቱ ችግር ለማስተካከል እየሞከሩ ነው። ስለዚህ ነጋዴው በዚህ ጉዳይ ያሰሙትን ተቃውሞ ትክክለኛና ትክክል ነው አሉ። አስፈላጊ ነገር እያንዳንዱ የጠላት ቅጥረኞች ከነጋዴዎች ጀርባ መቆም በእስልምናና በኢራን እስላማዊ ሪፐብሊክ የጥላቻ መፈክሮች በማሰማት ነው ብለዋል። ባለስልጣን ከተቃዋሚዎች ጋር በመነጋገር አለባቸው። ነገር ግን ይኸው ከፈጣሪ ጋር መነጋገር ዋጋ የለውም። ረብሾችን በቦታቸው መቀመጥ አለባቸው ብለዋል። የባዛር ነጋዴ ክፍል 1 በሀገሪቱ ውስጥ በእስላማዊ አብዮት በጣም ታማኝ ከሆኑ ክፍሎች መካከል አንዱ ነው። በባዛር ነጋዴዎች ስም የእስልምና ስርዓት መቃወም አይቻልም ብለዋል።